አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የፋጥማ ሚዲያ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ልጆቼ ለቻናሌ አዲስ የሆናችሁ ልጆች ቻናሌ ሰብስክራይብ ማድረጋችሁን አትርሱ እላችኋለሁ። እንዲሁም ቤተሰቦች ስለምትሰጡን ሀሳብ አስተያየታችሁ ስለ ግዳፋችሁ ሁሉ ከልብ ነው የማመሰግነው። ወላሂ አሁን ለደረስኩበት ራሱ ውጤት የመጀመሪያዎቹ እናንተ ናችሁ እና ከልብ አመሰግናለሁ ልጆቼ። እና ላችሁ የፈለኩት እኔ በእርግጥም ያው ብዙ በቅርብ ሰዓት ብሎ ለማለት እንትን ባይልም ምንም ይዘን የማንቀርበው ልጆች ምንም ለሰው የሚያዝናና ነገር ይዘን የማንቀርበው ልጆች በአራት ወሬ ሰዓት ስሞላ በጥሩ ሁኔታ ሞልቻለሁ ብዬ አስባለሁ በራሴ ማለት ነው። ምክንያቱም ሰዓታቸውን ሳይሞሉ አመት 2 አመት የሚቆዩ ስላሉ ማለት ነው። አልሙሂም እኔ 4 ወር የቆየብኝ ራሱ በ3 ወሬ 3800 ሰዓት ነበር ያደረኩት ማለት ነው። በ3 ወሬ ማለት ነው። በ3 ወሬ ነበር ልሞላ የነበረው። በዛ አጋጣሚ ከስራ ተፈናቀልኩ ማለት ነው። ከስራ ስፈናቀል እንደምታውቁት የመግቢያ ላይ በመግቢያ ሰዓትም አልነበረኝም። ጭራሽ ነው የምላችሁ ምንም አልተመቻቸልኝም ነበር። ከዛ አመቻችቼ እንደምንም አመቻችቼ በምገባበት ሰዓት እኔ የምገባበት ሰዓት ስላልነበረ የኔ ደንበኞቼ የሚገቡት ሰዎች አይመጡልኝም ነበር ማለት የተወሰነ ነው የሚመጣው ማለት ነው። 200 ሰዓት 1 ወር አቆየኝ። 4 ወር ሞላኝ ማለት ነው። ልክ በ4 ወሬ አድሰንስ ለሞኔታይዝ ስልክ አድሰንስ ቀይሪ ብሎ መለሰኝ። ወዲህ ብሎ ዞሮ ወር ፈጀብኝ ማለት ነው። ሞኔታይዝ እስከሚሆን ድረስ አድሰንስ ቀይሪ ብሎ ስለመለሰኝ አድሰንስ ቀይሪ ብሎ እስከሚመልስ ሳምንት ፈጀብኝ ማለት ነው። ከዛ ከመለሰ በኋላ ደግሞ አድሰንሱ እስከሚመለስ አልሙሂም ወር ፈጀ ማለት ነው። እና ልላችሁ የፈለኩት ማለት ነው ዩቲዩብ በስነ ስርዓት ከሰራን ሰዓታችንን በቀላሉ እንሞላለን ማለት ነው። ከዛም ላይ ደግሞ ቋሚ ስራ ያላችሁ ሰዎች የመጀመሪያው ነገር ላይቭ ላይ ነው ሰዓት የምናስቆጥረው እኛ ቪዲዮአችን በመቶ ቤት የሚሆን ስለሆነ ቪዲዮ የሚታይልን በላይቭ ስለሆነ ሰዓት የሚቆጥርልን ማለት ነው። በተመሳሳይ ሰዓት ግቡ የምነግራችሁ። ሌላው ሁሉም የአላህ ፈንታ ነው። እኔ ስለተሳካልኝ ጀግና ነኝ ብዬ ላወራ አይደለም። ምናልባት አላህ ለኔ ደርሶልኛል ማለት ነው። አላህ ምናልባት አመቻቸልኝ ማለት ይቻላል። እና እድሉን ያገኛችሁ ልጆች ቋሚ ስራ ያላችሁ ልጆች ሰዓታችሁን አመቻቹ ከቻላችሁ ማለት ነው። በኢትዮጵያ 3 ሰዓት ላይ ጀምራችሁ ሌሊት ብትገቡ በጣም ምርጥ ብዙ ሰው ይመጣል። እኔ ከጀረብኩት ሌሊት ሞክሬዋለሁ፣ ቀንም ራሱ ሞክሬዋለሁ ማለት ነው። አሱን ላይ ራሱ በጣም አሪፍ ነው። ላኪን ግን አሱን ላይ ያን ያህል አይደለም። ልክ ከ4 ሰዓት በኋላ በኢትዮጵያ በሳውዲ ደግሞ ሰዓት ሸራ ወይንም ሰዓት ይሰራ በጣም ሰው ይመጣል። የምነግራችሁ ማለት ነው። የምታረጉት ነገር ላይ በምትገቡበትን ሰዓት ካመቻቻችሁ ሀበሻ ብቻ ሳይሆን ብዙ አለሞች ብዙ ህዝብ ነው ላይቭ ላይ ሆነን የሚመጡልን ማለት ነው። እና በዛ እናንተ ሰው የሚመጣበት ሰዓት የመጀመሪያው ሰዓት ይሰራ እና ሰዓት ሸራ በኋላ ወደታች እስከ ፈጅር ድረስ በጣም ሰው አለ። ምናልባት ሀበሻ ላታገኙ ትችላላችሁ፣ ግን ሌላው ዜጋ ይመጣላችኋል። እና እናንተ ማንም ይሁን ማንም ዜጋው አልሙሂም በቋንቋ ተግባባችሁም አልተግባባችሁም እርስ በርሳቸው ስለሚያወሩ የእነሱ መቀመጥ ለእናንተ ዋጋ ስለሚኖረው ከገባችሁ ከሰዓት ሰዓት ጀምራችሁ በሳውዲ እስከ ሱቢ ድረስ ከቻላችሁ ሌሊት ላይ ማቆም ትችላላችሁ። አልሙሂም የዛን ሰዓት በጣም ሰው ይመጣል። ስራ ያላችሁ ልጆች ማለት ነው። ቋሚ ስራ ያላችሁ እንደኔ አሁን እኔ ቋሚ ስራ ስለሌለኝ የምገባበት ሰዓት ይዘበራረቃል። ገብቷችኋል አይደለም? እንደምታውቁት ደግሞ የጀማዓ ኑሮ ካወቃችሁ ብዙ ሰው ካለ እንደገና ደግሞ የማይፈልጉ ልጆች አሉ። ራሱኛ ገብተን የሚባለጡ የሚመስላቸው ልጆች ራሱ አሉ። እዚህ ላይ ገብተን እንድንቀመጥ እንገባል፣ ድምጻችን ይገባል ምናምን ነው የሚሉትና አልሙሂም እናንተ ማድረግ ያለባችሁ ከተመቻቻችሁ ስራ ካላችሁ እንደዛ አድርጉ። ሰዓት ካልተመቻችሁ ሰዓት ራሱ በጣም አሪፍ ነው።
ከዛ ውጭ ዝሁር የምትገቡት ፈጅር የምትገቡት ዝም ብሎ ነው። እኔ እራሱ ገብቼ አይቼዋለሁ። በብዙም ቤት እየዞርኩ በማይበትም አጋጣሚ ሰው የለም። እንደ ማታ አይሆንም። ማታ በጣም ነው የሚሰጠው። ከዛ ላይ ደግሞ የምነግራችሁ ነገር ምን መሰላችሁ? ብዙ ጊዜ ከቤታችሁ የማይመጡ ከሆነ ቀለም ስጡን ሲሏችሁ ስጧቸው። ላኪን ግን አንሱት። ሁለተኛ ቀን ስከፍቱ ካልመጡ ገብታችሁ አንሱት። አንሰጥም አትበሉ፣ ግን ስጧቸው፣ አንሱት። ገብታችኋል? እራሱ ላይ ያላችሁ ቀቡን ብለዋችሁ የሚወጡ ሰዎች አሉ። እኔ ይህን ሰዓት እንደሚቀንስ በራሴ ሞክሬዋለሁ። በጣም ሰው ስንቀባ የቀባናቸው ሰዎች 50 ቢሆኑ ከ50ዎቹ 20 እንኳ የማይመጣ ከሆነ ማለት ነው እንትን አይልም፣ ያኔ ይቀንሳል ይባላል። ምናልባት ተመሳስሎብኝ ሊሆን ይችላል። አልሙሂም ሰዓት እኔ ካነሳሁ በኋላ እንትን ብሏል ማለት ነው። እና ሰብስክራይብ ደግሞ በየ24 ሰዓት ካልሆነ ያነሳል የሚሉት እኔ እንጃ። እኔ እንደጀመርኩት ዝም ብሎ ነው በቃ አያነሳብኝም ነበር። ሰብስክራይብ አያነሳብኝም። እራሱ ላይቭ ላይ እያለን እዛው በዛው ነበር የምንመላለሰው። ሰብስክራይብ በ24 ሰዓት ውስጥ የሚሉት ይረሳል። እኔ እንደዛ መባል ከጀመረ ወዲህ ብዙ ልጆች አልመለስኩላቸው። ኋላ ላይ አልመለስሽልንም እያሉን ከሰዎቹ ላይ እየገባሁ እርግጠኛ አልመለስኩላቸው ልጆች አሉ። ግን ወዲያው በምንመላለስበት ሰዓት ሰብስክራይቡ አንረሳሳም ነበር። ሁላችንም እንጠቃቀም ነበር። ከ24 ሰዓት በኋላ እያለ የምንደማመራት ነገር ብትቀረውን የምለው ምክንያቱም 10 ሰው 24 ሰዓት በኋላ መልሽልኝ ብሎ ቢጽፍልኝ ኮሜንት ቢያስቀምጥ ማለት ነው ከታች ስለሚደፍጥ ወይንም ከአንድ ቪዲዮ ከሆነ ላገኘው እችላለሁ። ሁላቸውም በየራሳቸው ከተለያየ ቪዲዮ ካስቀመጡ እኔ እየተዘበራረቀብኝ ነው። የእናንተን አላውቅም ብቻ። ከዛ ላይ እኔ ብዙ ሰብስክራይብ ስላረኩኝ ከዛ ላይ የብዙ ሰው ቪዲዮ ይወርዳል። ገብቷቸዋል። የብዙ ሰው ቪዲዮ ሲወርድ በ24 ሰዓት ውስጥ ያን መጀመሪያ የተጻፈው ኮሜንት እታች ይሆናል ማለት ነው። በዛ አጋጣሚ የነዛን ልጆች ሀቃቸውን ሳንመልስ ቀረም ማለት ነው። ገብቷቸዋል። እና ቪዲዮ እያየን ወዲያው መመላለስ ነው። ቪዲዮ እያየን ከተደማመረ በጭራሽ አያነሳም። ወዲያው ብንመላለስም ችግር የለውም። ቪዲዮ እያየን ማለት ነው። ይሄን እምላችሁ እንዳትሸወዱ። በዚህም ራሱ እና ይሄን እላችኋለሁ። ሰዓታችሁን እያመቻቻችሁ ሰዓታችሁን አስተካክላችሁ ቅረቡ። ቋንቋ በማወቅ እንግሊዝኛ ከማያውቁት ቤት አረበኛ ከማያነቡት ቤት እየገቡ ይቀመጣሉ፣ ነጮቹ ማለት ነው። እና ሸርጥ አይደለም የእነሱን ቋንቋ የማወቅ ግዴታ የለባችሁም። አልሙሂም እናንተ በተመሳሳይ ጊዜ ስትገቡ በተመሳሳይ ጊዜ በዛ ሰዓት እንደምገቡ ስለሚያውቁ ማለት ነው እነሱ ደንበኞቻቸውን ከእናንተ ቤት ለመጫወት ይጋብዟቸዋል። ገብቷቸዋል። እሷ በዚህ ሰዓት የምትገባ አለች ከእሷ ቤት ብለው ይዘዋችሁ ይመጣሉ። እና ማየት ያለባችሁ ይሄ ነው። እኛ ጋር ለማውራት አይደለም ላይ የሚገቡት ናጮቹ፣ እኛን ሊያጫውቱ አይደለም የሚመጡት። እንዲህ አጋጣሚ ቤታችንን ያገኙታል። በሚፈልጉት ሰዓት ቤታችንን ክፍት ሲያገኙት በቃ እንትን ይላል ማለት ነው። እርግጥ ነው አሁን ብዙ ነገር ልትሉ ትችላላችሁ። እንዴት ላይቭ ልገባ እችላለሁኝ ከሰው ቤት ሁኜ በስራ ሰዓት ምናምን? አዎ ጊዜ ነው። በኢትዮጵያ 3 ሰዓት በጣም ጊዜ ነው። እራት የሚበላበት ሰዓት አይደለም። ላኪን ከፍታችሁ ከክላሳችሁ ማኖር ትችላላችሁ። ገብቷችኋል። ሰው እስከመጣላችሁ ድረስ በእርግጥ እንትን ሊልባችሁ ይችላል። ግን ያኔ ቪዲዮ ብትገቡ ነው ሰው የሚመጣው። የመጀመሪያ ጊዜ ከለመዷችሁ በኋላ ነው በአውዲዮ የሚቀመጡላችሁ ማለት ነው። ላኪን ግን ከለመዷችሁና እየመጡ ከሆነ አውዲዮ አርጋችሁ አስቀምጡት። ከፍታችሁ አውዲዮ እያረጋችሁ ከክላሳችሁ አስቀምጡት፣ ከመኝታ ክላሳችሁ ማለት ነው። ከዛ እነሱ እየገቡ ይጻጻፋሉ። ውዶቼ ምንም ቀላለው ማለት ነው። እኔ በዚህ መንገድ ነው በ3 ወሬ ሰዓት የለሟላ 3800 ሰዓት የያዝኩት ማለት ነው። አንድ ሰብስክራይብ ወር አልሞላብኝም። አልሐምዱሊላህ ረብል ዓለሚን። ሁሉም ይሄ ሁሉ ያወራሁት የአላህ ፈንታ የአላህ ነው። ሁሉም እኔ የምንም አቅም የለኝም። በራሴ ያረኩት ነገጠመኝ እንጂ በራሴም ተጠንቅቄበት ደግሞ ይሄ ሰዓት አግባብ ነው ብዬ የገባሁበት ሰዓት ሆኖ ሳይሆን ግን እኔ ገብቼበት የተጠቀምኩበትን ነገር ነው የማካፍላችሁ ማለት ነው።
ተወዱታላችሁ ብዬ ተስፋ አደርጋለሁ። ላይክ ሸር ማድረጋችሁን አትርሱ ውዶቼ፣ እወዳችኋለሁ።